አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ ኃያሉ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የአምላክ የወላዲተ አምላክ የአስራት የበኩራት ያደራ የቃል ኪዳን ልጆች የጻድቃን የሰማዕታት ወዳጆች ፍጹም በሆነው በክርስቶስ ሰላምታ ሰላም ለእናንተ ይሁን። እንደምን ሰነበታችሁ? ውድና የተከበራችሁ የማራኪ አስራተ ማርያም የዩቲዩብ ቻናል ቤተሰቦች ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ትረፍረፍ ይበልልን እያልን እነሆ ጸያሄ ፍኖት መንገድ ጠራጊው የተሰኘውን ምንባባችንን ቀጣዩን ክፍል ይዘንላችሁ ወደ እናንተ መጥተናል። ጸያሄ ፍኖት መንገድ ጠራጊው በመምህራችን መምህር አባ ገብረ ኪዳን ግርማ እነሆ መቅድም ክፍል 2ን ወደ እናንተ ይዘን መጥተናል። በመጀመሪያ ስለሚኖረው የቃሉ ግድፈት በልዑል እግዚአብሔር ስም አስቀድሜ ይቅርታ ጠይቃለሁ። ቅዱስ ቃሉን እንድንሰማ አምላካችን ልዑል እግዚአብሔር እርሱ ይፍቀድልን። ጸያሄ ፍኖት እነሆ መቅድም ክፍል 2። በባለፈው መርሃ ግብራችን በመቅድም ክፍል 1 ላይ የቅዱስ ዮሐንስ በቅዳሴ ጊዜ ያለው ሱታፌ የሚለውን እንመለከታለን ብለን ነበር። እነሆ ቅዱስ ዮሐንስ በቅዳሴ ጊዜ ያለው ሱታፌ በባለፈው መርሃ ግብራችን የቅዱስ ዮሐንስን በቅዳሴያችን ጊዜ ያለውን ተሳትፎ እንመልከት ብለን አቁመን ነበር። እነሆ ለዛሬ የቅዱስ ዮሐንስ በቅዳሴያችን ጊዜ ያለውን ተሳትፎ የሚለውን መመልከት እንጀምራለን። በቅዳሴ ጊዜ መስዋዕቱን ከቤተልሔም ይዘው ወደ ቤተ መቅደስ ሲገቡ በቅዳሴው ላይ ዋናው ዲያቆን የሚሆነውን ከፊት ለፊት ወይን በአንድ እጁ ቃጭል በሁለተኛው እጁ ትንሽ ደወል ይዞ እየመታ ከፊት ከፊት ይመራል። ከእርሱ በኋላ ደግሞ ንፍቁ ዲያቆን መስዋዕቱን በመሶበ ወርቅ ይዞ ይከተለዋል። ከዚያም ሶስተኛው ዲያቆን ጃንጥላ ይዞ ይከተላል። በመጨረሻው ንፍቁ ቄስ ማዕጠንት ይዞ እየተመራሩ ከቤተልሔም ወደ ቤተ መቅደስ ያመራሉ። ይህን ወይኑን በግራ እጁ ይዞ በቀኝ እጁ ደግሞ ቃጭል እየመታ የሚመራው የቅዱስ ዮሐንስን ወኪል ወይም ምሳሌ ነው። ይህም ዮሐንስ ለጌታ መንገድ ጠራጊና መሪ ከምዕመናን ወይም ከጉባኤውም አገናኝ ስለሆነ ነው። ራሱ ቅዱስ ዮሐንስ ስለ ራሱ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ የዮሐንስ ወንጌል ምዕራፍ 1 ቁጥር 20 እንዳለ የመስዋዕቱን በግ ከፊቱ ሆኖ ወደ ቀራንዮ መቅደስ የሚመራው እርሱ ነው። ዳግመኛም የቅዳሴ ተቀዳሚ ዓላማው ምዕመናንን በትምህርት ከሰሩና በንስሐ ካነጹ በኋላ ወደ ፍጹሙ ጽሬተ ነፍስ ይደርሱ ዘንድ በሥጋውና በደሙ አምላክ አድሮባቸው እንዲኖር ማድረግ ነው። ለዚህም ጌታ ሐዲስ ኪዳንን ሲመሰርት ምዕመን እየተበላሸ የምትጠራውን የአማኞች ጉባኤ በንስሐ ጥምቀት አጥምቆና አዘጋጅቶ የጠበቀ ዮሐንስን ስለሆነ ዮሐንስ አጭተኛ ሲባል ጌታ ደግሞ ሙሽራይቱ ያለችው ሙሽራ ይባላል። ይህንንም ራሱ ቅዱስ ዮሐንስ ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ የዮሐንስ ወንጌል ምዕራፍ 3 ከቁጥር 29 ሲል ገልጾታል። ቅዳሴ ውስጥ ከተገባ በኋላ በሚኖሩ የዑደት ጊዜያዎች አንድ ዲያቆን መብራት ይዞ ከፊት ይቀድማል። ይህም
የዮሐንስ መጥምቅ ምሳሌ ነው። በዚህም መሰረት በቅዳሴ ጊዜ ዲያቆኑ ከፊት ሆኖ መብራትና ቃጭል ይዞ የሚመራው ለጌታ ምእመን አዘጋጅቶ የጠበቀው ቅዱስ ዮሐንስ ስለሆነ ነው። መብራት መያዙም ጌታ በወንጌል ዮሐንስን እርሱ የሚነድና የሚያበራ መብራት ነበር የዮሐንስ ወንጌል ምዕራፍ 5 ቁጥር 35 ሲል ስለመሰከረለት ነው። በቅዳሴ ጊዜ እንደ ሻማና ጧፍ ያለ እየነደደ የሚበራ መብራት ጭምር በከተማም ሳይቀር የምንጠቀመው ስለዚህም ጭምር ነው። ይህ እንግዲህ ዮሐንስ ሁል ጊዜም በቤተ ክርስቲያን ያለውን ሕይወትነት ያሳያል ማለት ነው። ይህ ምሳሌ ከመሆን አልፎ እንዴት ሕያውነት ሊሆን ይችላል የሚል ጥያቄ ላለው ሰው ግልጽ ይሆን ዘንድ ግን ስለ ምሳሌ ምንነት በትንሹ መጠቆም ሳያስፈልገን አይቀርም። እንደ ሊቃውንት ገለጻ ምሳሌዎች ሁለት አይነት ናቸው። የመጀመሪያው የምሳሌ አይነት በመጽሐፍ ቅዱስ ጥላ ተብሎ የተገለጸው ነው። ይህም አንድ ምእመን ከመምጣቱ ወይም ከመገለጡ በፊት የሚገለጥ መሆኑን ተገልጾም ምን እንደሚያደርግ ለማሳየት የሚረዳ ነገር ግን ለሚመጣው አካል እንደ ጥላ ሆኖ እንጂ ከዚያ ባለፈ ከአካሉ ጋር ምንም አይነት ግንኙነት የሌለው ማለት ነው። በዚህ መንገድ ብሉይ ኪዳን እንዳለ ለአዲስ ኪዳንም ጥላ ነበረች ብሎ ለማጠቃለል ይቻላል። ከዚህ ይልቅ በዝርዝር አይቶ መዝለቅ ባይቻልም የብሉይ ኪዳን መስዋዕትና ቁርባንን ለአዲስ ኪዳን አማናዊ መስዋዕት ለክርስቶስ ሥጋና ደም ምሳሌ ነው። ይህም ማለት የብሉዩ መስዋዕት በሚፈጸምበት ወራት የራሱ ተልእኮ ነበረው። ከዚህም በላይ ዋና ትምህርቱ ግን ስለሚመጣው ስለ ዋነኛውና እንደገና በሌላ መስዋዕት ሊሻር ወይም ሊለወጥ ስለማይችለው መስዋዕት ስለ ክርስቶስ ሥጋና ደም ጥላ ሆኖ ለማገልገል ነበር። ጥላ የተባለውም ዋናው አካሉ የተባለው ሥጋ ወደሙ ሲመጣ በመልቀቁ ወይም በመሻሩ ነው። ጥላው ከአካሉ ጋር ግንኙነት የለውም ስንልም እንደ ጥላ ሆኖ የአካል መኖርን ከመጠቆም በስተቀር አካል የሚሰጠውን ጥቅም የማይሰጥ በመሆኑ ነው። ለምሳሌ የኦሪቱ መስዋዕት የሥጋ ወደሙን መምጣት ከማመልከት ባለፈ ከሥጋ ወደሙ ጋር የሚያገናኘን ምንም ነገር አልነበረውም፣ ሊኖረውም አይችልም። ልክ እንዲሁ ይስሐቅ፣ ዮሴፍ፣ ሙሴ፣ ኢያሱ፣ ሰለሞን፣ ኤልሳዕ የመሳሰሉት ከሰዎች ውስጥ ለጌታችን ምሳሌ ናቸው። ነገር ግን ምሳሌነታቸው የጥላ የማመልከት እነርሱ ያደረጓቸውን በሚመስል ድርጊቶች እርሱ ካሳ ከፍሎ ዓለም እንደሚያድንና በሚመጣ ጊዜ ዓለም ጌታን ድንገትና ገጠመኝ አድርጎ ብቻ ቆጥሮ ቸለል በማለት የራሱን ድህነት እንዳይጥል አስቀድሞ ጥላ ሆነው ለማሳየት ለማስተማር የመጡ እንጂ በኋላ ጌታ ከፈጸመው ቤዛነትና ካስገኘው ድህነት ጋር ምንም ግንኙነት አልነበራቸውም። እንደዚህ ያሉ ምሳሌዎች በሙሉ ጥላ ምሳሌዎች ይባላሉ። በብዛት የሚገኙትም በብሉይ ኪዳን ነው። ሁለተኛው የምሳሌ አይነት ደግሞ አማናዊ ምሳሌ ነው። አማናዊ ምሳሌ ያለው ደግሞ ምሳሌ ደግሞ ከአዲስ ኪዳኗ ቤተ ክርስቲያን ውስጥ ነው።
ይህ ምሳሌ ደግሞ ወደፊት የሚመጣውን የሚያመለክት ሳይሆን ጌታችን ሰው ሆኖ ከመጣና ዓለሙን ካዳነ በኋላ የሚነሳውን የየዘመኑን ትውልድ ከድኅነት ተሳታፊ ለማድረግ በምንፈጽማቸው ምስጢራት ውስጥ ያለ ምሳሌነት ነው። ለምሳሌ ያህል የጌታችንን ልደት፣ ጥምቀት፣ ስቅለትና ትንሣኤ በየዓመቱ ስናከብር ድርጊቶቹ ያለፉ በመሆናቸው በዓላቱ መታሰቢያዎች ሆነው ያለፈውን ለማስታወስ ወይም ለማሰብና ለማዘከር ሲባል የተደረገውን ድርጊት የሚያሳይ ምሳሌ እያሳየን የምናከብራቸው አይደሉም። ይልቁንም አሁንም በየዓመቱ በተፈጸሙ ቁጥር የዘመናቸውን ትውልድ ልክ በዚያ በተፈጸሙበት ወቅት ላመኑት ያስገኙትን የድርጊት አረቦን መያዝ የሚያስገኙ ናቸው እንጂ። ልክ እንዲሁ ቅዳሴ ማለት የጌታን ሞትና ትንሣኤ ወይም ሕማሙን፣ መከራውን፣ ስቃዩን በአጠቃላይ የፈጸመውን ቤዛነት እንደ ድራማ በምሳሌነት ለማስታወስ የምናደርገው ትወና ሳይሆን ልክ በዚያው ቅጽበት ያን ጊዜ በሞቱና በትንሣኤው ያገኘነውን የድኅነት ዋጋ አምነው ለቀረቡ ሁሉ የሚያስገኝ እንጂ ከዕለተ ዓርብ የጌታ ስቅለትና ከእሁዱ ትንሣኤ ጋር እንደ ኦሪት መሥዋዕት የሚያመለክትና እንደ ጥላው ግንኙነት የሌለው ሆኖ የሚቀር አይደለም። አማናዊ ነው የምንለውም ለዚህ ነው። ስለዚህ በቅዳሴ ጊዜ ካህኑ ጌታችን ኅብስቱን ባርክና ለውጠው እያለ ሲባርክ ካህኑ የጌታ አማናዊ ምሳሌ ሆኖ ነው። ይህም በማለት በእርሱ ጌታ ተገኝቶ ይባርካል፣ ይለውጣል፣ ምዕመናንን ያዋህዳል ማለት እንጂ ዝም ብሎ የሚፈጸም ድራማዊ ወይም ኦሪታዊ ምሳሌ አይደለም። በምስጢራት ላይ ሁሉ ክርስቶስ የቤተ ክርስቲያን ራስ ሆኖ ሲገኝ፣ አባላቱ ቅዱሳን ደግሞ ሁሉም በአካለ ነፍስ ይገኛሉ። ረቀው ባይታዩንም እነርሱ ግን አሉ። በጸሎታችን ሁሉ በቅዱሳን በስም የሚታወቁትን በስም የማይታወቁትንም እንኳ በስም ያልጠራናቸው እያልን እንጠራለን እንጂ ቸል ልንል አንችልም። ባለመታየታቸው የሉም የሚል ካለ እግዚአብሔርን አለ ለማለት አይቻልም። በእርግጥ በታሪክ ብዙ ቅዱሳን እየተገለጹ ያናግራሉ፣ ሲባርኩም ይታያሉ። የቤተ ክርስቲያን ትውፊትም ከጥንት እስከ አሁን ይህንኑ ይመሰክራል። የምሳሌን ጥላትነት አማናዊት ለአንድ ነገር ምሳሌ በሚሆኑ ሁለት ነገሮች በአጭሩ መግለጽም ይቻላል። ለምሳሌ የብሉይ ኪዳን ጥምቀቶች በሙሉ ለአዲስ ኪዳን የልጅነት ጥምቀት ምሳሌዎች ነበሩ። በአዲስ ኪዳን ደግሞ የንስሐ እንባ ለጥምቀት ምሳሌ ናት። ነገር ግን የብሉይ ኪዳን ጥምቀቶች እንደ ንዕማን፣ እንደ ኢዮብ ጥምቀቶች ያሉት ለጥምቀት ጥላ ምሳሌዎች ናቸው። ይህም ማለት በብሉይ ኪዳን የዮሐንስን ጥምቀት ጨምሮ አንድም ሰው ለልጅነት የሚያበቃ ጸጋ አላገኘባቸውም። ሆኖም በአዲስ ኪዳን አንድ ሰው በክርስቶስ አምላክነት አምኖ ከተጠመቀ በኋላ ለሚሰራው ኃጢአት ሌላ የልጅነት ጥምቀት ደግሞ ሊጠመቅ አይችልም። ነገር ግን ያሳደፉትን ልጅነቱን አንጽቶና አጽንቶ ይይዛቸው ዘንድ አንብዕ ንስሐ የጥምቀት አማናዊ ምሳሌ ሆና ታነጻዋለች። ከጥምቀት በኋላ በሰራው ኃጢአት ያጣውንም እንደ ጥምቀት እንደገና ታስገኝለታለች ሲል ቅዱስ አትናቴዎስ በቅዳሴው ገልጾልናል። ስለዚህ አማናዊ ምሳሌ ማለት ራሱን በአካል ያልሆነ ነገር ግን ከአካሉ ጋር የሚያሳትፍና ከዚያው ከአካሉ የምናገኘው
እንድናገኝ ምሳሌ ሆኖ የቆመ ማለት ነው። ስለዚህ በቅዳሴ ጊዜ ቅዱሳንን የሚወክሉ ምሳሌዎች በታሪካዊ ቲያትርና ድራማ እንደምናየው ለምሳሌ አንዱ አጼ ቴዎድሮስን አንዱም አጼ ዮሐንስን መስሎ የምናብ ልብስ ለብሶ እንደሚሰራው አይነት ሆነው የቆሙ ሳይሆን በቀጥታ ከሚመሰሉለት አካል ጋርም የሚያገናኙ ናቸው። ምክንያቱም በተለይ በቅዳሴና በምስጢራት ጊዜ ሁሉ የቤተ ክርስቲያን ራስ የሆነው ከጌታችን ከክርስቶስ ጋር መጥተው ይገኛሉና ምሳሌው አማናዊ ምሳሌ እንጂ ጥላ አይደለምና ቅዱሳን ሁልጊዜም ሕያዋን ሆነው በአምልኮታችን ላይ ተሳታፊዎች ይሆናሉ። ስለ ድኅነታችን ያማልዳሉ፣ ይጸልያሉ ማለት ነው። ስለዚህ ከላይ ባስቀመጥነው መሰረት ለዘካርያስ በቤተ መቅደስ የተደረገው ብስራት ለጌታ መወለድ፣ ብስራት ልደቱም ለጌታ ልደት፣ ጥምቀቱና ትምህርቱም ለጌታ ትምህርትና ሐዲስ ጥምቀት፣ በመጨረሻም ሞቱና ሰማዕትነቱ ወዶ ለተቀበለው ለጌታ ሞት መቅድም መንገድ ጠራጊ ሆነው ቅዱስ ዮሐንስ በየዕለቱ በቅዳሴያችን በሁሉም ቤተ መቅደስ ዓመት እስከ ዓመት ሳይነጠል ሕያው ሆኖ የሚገኝ ቅዱስ ነው። ከፊት በሚወጣ ቃጭል መብራት በሚይዝ ዲያቆንም የሚመሰለው ከጌታ ከፊት እየመጣ መንገድ እየጠረገ ምዕመናን ለድኅነት እንዳዘጋጀ ዛሬ ምዕመናን በምልጃው ለድኅነት ይዘጋጁ ዘንድ እንዲረዳ ነው ማለት ነው። በሌላ አገላለጽ ቅዱስ ጳውሎስ እነሆ የመዳን ቀን አሁን ነው ብሎ ክርስቶስ ዕለት የሚገኝ ሥጋ ወደሙ ወደ ዕለተ ዓርብ የሚቀርብ እንደ ጸሎተ ሐሙስ የሚበላ የሚጠጣ መሆኑን እንደገለጸልን ዮሐንስም ዕለት መንገድ ጠራጊ ሆኖ በአማናዊ ምሳሌ በኩል የሚታይ ለበቁትም የሚገለጥ የሁል ጊዜ መንገድ ጠራጊ የነፍስ አጨተኛ ነው ማለት ነው። ከዚህ በሥርዓተ አምልኮት ከምናየው ባሻገር ቅዱሳን ሕያዋን ሆነው በመካከላችን የሚገኙት ደግሞ በድርሳን ማለትም በትምህርትና በገድልና ተአምራታቸው መጻሕፍት በኩል መሆኑንም ቀደም ብለን ገልጸን ነበር። የፈጸሙትን ተጋድሎ፣ የተቀበሉትን ጸዋትወ መከራ፣ የተደረገላቸውን ተአምራት በእውነት ያለ ሐሰት ሲነገር ተጽፎም ሲነበብ ታሪክ እንደ መስማት አይደለም። ምክንያቱም ታሪኩን የምንሰማለት ሰው በምንሰማበት ወቅት ምን እያደረግን እንደሆነ ላያውቅ ይችላልና፣ ቅዱሳን ግን ስለ እነርሱ ትምህርት ሊሰጥና ሲተረጎምም ልክ እንደ ቅዳሴው በሕያውነት ይገኛሉ። ቀደም ብለን እንደገለጽነው የቅዱሳን እውነተኛ ነገር ሲነገር በእነርሱ አድሮ የሠራው እግዚአብሔር ስለሆነ ያገላቸውና ትምህርታቸው ሲነገርም እነርሱ በእምነት በሚሰማው ምእመን ፊት ተገኝተው ከአምላክ ዘንድ ይቅርታን እንዲያገኝ ይራዱታል። በአካለ ነፍስ ይጸልዩለታል። በተጋድሏቸው ዘመን የተገባላቸውን ቃል ኪዳን አሳስበው ወደ ምሕረት ያደርሱታል እንጂ ቸል አይሉትም። ምክንያቱም ጥላ የነበረችው ብሉይ ኪዳን ተፈጽማ በአማናዊነት በሐዲስ ኪዳን ከተተካች በኋላ በተዋህዶ ትስብእት የተገለጠው ወልደ አምላክ ወልድ እምጓለ እመሕያው ክርስቶስ በሁሉም ላይ ሥልጣን ያለው ነውና ቅዱሳን ሕያዋን ሆነው ከሲኦል ማሰሪያ ተላቀው ልክ እንደ መላእክት እግዚአብሔርን ተልእኮ ለመፈጸም አብቅቷቸዋል። ይህን በመሰለ ተልእኮ ግንባር ቀደም ከሆኑት የሰው ልጆች ደግሞ ከእመቤታችን ቀጥሎ እንደ ዮሐንስ መጥምቅ የከበረና
ሁሉ የተገባው ማንም የለም። ቅዱስ ዮሐንስ በምድር ላይ በነበረበት ጊዜ ለጌታው ሰላምታ ያቀረበው ገና በእናቱ ማኅፀን እያለ ነበር። ቅዱስ አትናቴዎስ እንደሚለው በዚያ ያለ ነበር ጌታ አስቀድሞ በእሳት ያጠመቀው። እርሱም ዮሐንስ እኔ በንስሐ አጠምቃችኋለሁ፣ ከእኔ በኋላ የሚመጣው ግን በእሳትና በመንፈስ ያጠምቃችኋል ያለውን ይህችን ጥምቀት ስለ ቀመሳት ነበር። ሁለተኛው በአካለ ሥጋ ከጌታ ጋር የተገናኙበት ዮርዳኖስም ላይኛይቱ ማኅፀን ነበረች። በዚያችኛዋ ማኅፀን ደግሞ በትሕትና ሆኖም ቢሆን ዮሐንስ በተራው ለራሱ ለዮሐንስና ለሰው ዘር ድኅነትን ቤዛ የምትሆን ጥምቀትን ጌታውን አጠመቀ። ስለዚህም ዳዊት ምሕረትና እውነት ተገናኙ ሲል የተነበየው ተፈጸመ። ቅዱስ ያሬድም ርዕስነ መለኮት ገሰሰት የማኑ ያለውም ይህንኑ ነበር። በእርግጥ እነዚህን ጊዜያት ማሰብ እንዴት እጅግ ከባድና አስደናቂ ነገር ነው። ኢትዮጵያዊ ሊቅ ቅዱስ ያሬድ ምንተ እንከ እብል በእንተ ዮሐንስ ከርሰ እሙ እግዚኦ ዘአእመረ በዕለተ ጥቀ የሃደረት ነፍሱ ዲበ ምድር። ነፍሱ በምድር ላይ ለዕለት እንኳ ፈጽማ አድራ ለማታውቅ በሰማያዊት ስጦታ ብቻ ለከበረችው ገና ከእናቱ ማኅፀን ጌታውን ስላወቀ ስለ ዮሐንስ እንግዲህ ምን ልናገር እችላለሁ? ድጓ ዘዮሐንስ ሲል መደነቁን የገለጸውም ለዚህ ይመስላል። በእርግጥ ስለዚህ ታላቅ ቅዱስ ከአድንቆት ባለፈ ምን ማለት ይቻላል? ዮሐንስ ስለ ጌታ የሰጣቸው 6 ታላላቅ ምስክርነቶች በዮሐንስ ወንጌል ላይ ተመዝግበዋል። ልክ እንዲሁ ደግሞ ጌታም ለቅዱስ ዮሐንስ ምስክርነቶችን ሰጥቶልናል። እንደ እውነቱ ከሆነ ከአዲስ ኪዳን ቅዱሳን እንደ ዮሐንስ ገድሉ ሰፋ ብሎ በወንጌል የተጻፈለት ያለ አይመስለኝም። ምንም እንኳ ቅዱስ ሉቃስ ስለ ቅዱስ ጳውሎስ አገልግሎትና ተጋድሎ በሐዋርያት ሥራ ላይ በሰፊው ቢዘግብም በዘይት አቀራረብ ሲታይ ግን አሁንም የቅዱስ ዮሐንስ የተለየ ነው። በቅዱስ ሉቃስ ወንጌል ላይ ብስራቱ፣ ጽንሰቱ፣ ልደቱና በመጠኑም ቢሆን ብሕትናውን ተገልጾለታል። በሁሉም ወንጌሎች ደግሞ ትምህርቱና ምዕመናን በንስሐ ለጌታ ማዘጋጀቱ እንዲሁም ጌታውን ማጥመቁ ተገልጾልናል። ከዚህም በላይ አሁንም በወንጌላቱ የሰማዕትነት ዕረፍቱ ተገልጾልናል። ይህን አንድ ልዩ የሚያደርገው ገድላዊ ይዘት ነው። ከዚህም ሁሉ በላይ ጌታ በአደባባይ ስለ እርሱ ክርስቶስ የሰበከለት ቢኖር መጥምቁ ዮሐንስ ነው። በማቴዎስ ወንጌል ምዕራፍ 11 ላይ እንደሰፈረው ጌታ ዮሐንስን በሚያስደንቅ መንገድ መስክሮለታል። እውነት እላችኋለሁ ሴቶች ከወለዷቸው ሁሉ እንደ እርሱ ያለ አልተነሳም ሲል የመሰከረለት በዚሁ ክፍልና በሉቃስ ወንጌል ላይ ሰፍሮ እናገኛለን። ከዚህም በላይ ደግሞ እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እርሱ የሚነድና የሚያበራ መብራት ነበር። እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 33 እስከ 35 የሚለው ምስክርነትም አስደናቂ ነው። ከፈጣሪ ለፍጡሩ የተሰጠ ድንቅ ምስክርነት። በሌላም ቦታ ሕግና ነቢያት እስከ ዮሐንስ ነበሩ የሉቃስ ወንጌል ምዕራፍ 16 ከቁጥር 16 በማለት የነቢያት ፍጻሜ መሆኑን መስክሮለታል። ከዚህም ውጭ የዮሐንስ ጥምቀት ከሰማይ መሆኗንም ለፈሪሳውያን ባቀረበው የመልስ ጥያቄ መስክሮለታል።
እንደ ተጨማሪ ምስክርነት የሚታየው ደግሞ ወንጌላውያኑን እርሱ ባወቀ የጻፈበት መንገድ ነው። ምንም እንኳ የመጥምቁ ዮሐንስ ሕይወትና ገድል ከጌታ ቤዛነት የማይለያይ ቢሆንም ከጽንስ ጀምሮ ማስመዝገቡ አስደናቂ ነው። ይልቁንም ደግሞ ወንጌላዊ ዮሐንስ ወንጌሉን ሲጀምር መጀመሪያ ቃል ነበር ከሚለው ቃልም ሥጋ ሆነ ከሚለው እስከሚለው ያለውን በአጭሩ ካቀረበ በኋላ ለሥጋዊ ቁጥር አንድ ምስክር አድርጎ የሚያቀርበው ቅዱስ ዮሐንስን ነው። ስለዚህም ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 6-7 ሲል ስለ መጥምቁ ዮሐንስ መስክሮ ጀመረ። በኋላም ሌሎች ሰዎች ዮሐንስ ያለው ሁሉ እውነት እንደነበር መመስከራቸውንም መዘገበ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 41። ይህም የመሰለ ምስክርነት በመጀመሪያ ክፍለ ዘመን ከጌታ ቀጥሎ የተሰጠው በእውነት ለእርሱ ብቻ ነው ማለት ይቻላል። በዚህም ምክንያት እንደ ዮሐንስ ለጌታ ምስክር የሆኑ ሁሉ በአደባባይ ምስክርነት ትምህርት ይሰጥላቸው ዘንድ እንደሚገባም ጌታ ለዮሐንስ ባደረገው አሳወቀን። ስለዚህም ከዚያ ጀምሮ ቅድስት ቤተ ክርስቲያን ስለ መጥምቁ ዮሐንስ በሚገባው መጠን ትመሰክራለች። ለአምላካዊ መግቦተ ጠብቆቱ ወልድን አንስታ አብንና መንፈስ ቅዱስን እንደማትተው ሁሉ ለሥጋዊ ለቤዛነቱም ጌታን አንስታ እናቱን ቅድስት ድንግል ማርያምን ከዚያም መጥምቁ ዮሐንስን አትረሳም። ወልድን ከአብ ከመንፈስ ቅዱስ ጋር ስታመልክ እመቤታችንና ዮሐንስን ደግሞ በሥጋው ከእኛ በኩል ለድኅነታችን የተመረጡ ልዩ ልዑካን አድርጋ ታምናለች፣ ትማጸንባቸዋለችም። እነርሱን ከሁሉ ለይቶ ለተለየ ክብር አብቅቷቸዋልና። ውድና የተከበራችሁ የመርሃ ግብራችን ተከታታዮች በሙሉ እስካሁን ስለነበረን ጊዜ አምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን፣ አሜን። ቃሉን ባጎደፍኩ አምላካችን ልዑል እግዚአብሔር ሁሌም ይቅር ባይ ነውና ይቅር በለን። የቅዱስ ዮሐንስ ረድኤት በረከት በሁላችን ላይ ይደርብን። ለአባታችን ለመምህር አባ ገብረ ኪዳን ቃለ ሕይወትን ቃለ በረከትን ያሰማልን፣ አሜን። ውድና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች በቀጣዩ መርሃ ግብራችን እስከምንገናኝ ድረስ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቸርነት የእናታችን የቅድስት ድንግል ማርያም ረድኤት በረከት በሁላችንም ላይ ይደርብን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ለዓለመ ዓለም አሜን። ይቆየን። Maria,